አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንግዲህ ያው ሰሞኑን ጠፋ ብያለሁ፣ ግን ያው ብቅ ብያለሁ በድጋሚ ደግሞ ማለት ነው። ስለዚህ በጠፋው ቁጥር ቻናሉ እየቀዘቀዘ ስለሚሄድ የገባችሁ ያያችሁት ማለት ነው ላይክ ሼር ማድረጋችሁ እንዳትረሱ ማለት ነው። ነባሮች ደግሞ እንደተለመደው ላይክ ሼር አድርጋችሁ፣ አዳዲሶች ደግሞ ላይክ ሰብስክራይብ እያደረጋችሁ የደውል ምልክቷን መጫናችሁን ጥቁር መሆኗን ቼክ ያድርጉ። ምክንያቱም ድጋሜ አዳዲስ ቪዲዮስ ሰራሉት ቅድሚያ ደርሶ እንዲደርሱት ማለት ነው። የደውል ምልክቷ መጥቆሯን እርግጠኛ የሆኑ ማለት ነው። እንደተለመደው አዳዲስ ቪዲዮዎች እና ወቅታዊዎችን እየጠበቁ ቪዲዮ ይዤላችሁ ቀርብ ይሆናል። ስለዚህ ይህን ቪዲዮ በላይክ በሼር እንዲጀምሩት በአክብሮት ጠይቃለሁ። ውድና የተከበራችሁ የሀገሬ ልጆች ሁላችሁንም በያላችሁበት ሰላማችሁን እየተመኘሁ ሁላችሁ እንደ ምድረ አሸዋ ብዝት ይበላችሁ። ስለዚህ ዛሬ ይዤላችሁን የመጣሁትን የአፍላ ፍቅርን ክፍል 146 ይዤላችሁ እመጣለሁ ማለት ነው። እንግዲህ ባለፈው እንደምናስታውሰው ቤዚና እንትና በጣም ዝንጥ ብለው ቾቻ ወደ ምግብ ቤት እያቀኑ እያለ ምግብ ቤት ገብተው ጸጋ ፎቶ እያነሳቻቸው በነበረበት ሰዓት ሂዋንና ሶሲ አይታቸው እንዴት ነው ትናገራለች ወይስ አትናገርም? ማለት ይነግሯታል ለቤዚቲ ወይስ አይነግሯትም ብያን እያሰብን እያለ ነበር ያበቃው ማለት ነው። ስለዚህ ቤዛም ያው እንደዛ ዘንጣ እራታቸውን ወይም የተጋበዙትን ግብዣ አክብረው በርገራቸውን በልተው ቹቻዬም አይታ ማታውቀውን ምግብ በልታ ከዛም ብላ በልታ ድሃ መሆን እንደ ዝቅ ያደርጋል እንዲህ አላዩትንም ያሳያን ብላ ተመስገን እያለች ያሬድን ደጋግማ እያመሰገነች ቤዚን እየተቆጣች እያለ በላልታ ፎቶ መነሳታቸውና ቅሌታቸውን እነሱ መቻዩ መቼ ጉዳቸውን ሰሙ። በንጋታው ወደ ትምህርት ቤት ገቡ። ትምህርት ቤትም ገብተው እንግዲህ ወይዘሪት ጸጋ ያየችውን አይታለች፣ ያነሳችውን ያስታለች። ለማንቃት ብትሞክርም ቹቻ ግን ያው አልነቃችም። ሴትም ልኮን ትችላለች ትላለች። እሷ ግን ያው እንግዲህ እያለች ወደ ዳርዳሩን እየሄደች ነው። ቆይ ትንሽ ጠብቁኝ፣ በያዝኩት መረጃ አፈር ደሜ ነው ማስበላችሁ፣ እግሬ ስራ አስበርክኬ ነው ዋጋችሁን ማስከፍላችሁ እያለች ትጎርራለች በውስጧ። እነሱ ምንም የሚያወቁት ነገር የለም። ስለዚህ አንዴ ደግሞ ወደዛ ወጣ ገባ እያለች ቤዚቲ አግኝታት እንዴት ነሽ ብላ ስጠይቃት ደህና ነኝ፣ አንቺን በህይወቴ መቼም ቢሆን ይቅራልሽም አንድ ቀን እንኳ እንደው ባገኘሽ ራሱ ልትረጂ ሳይሆን አንቺ እኔን ልትጎጂ ልትበቀይ ነው የማስበው ትላታለች። ጸጋ እባክሽ ተረጋጊ ብላ እሷም ጥላት ትሄዳለች ማለት ነው። ያሬድም ትናንትና በነበራቸው ጊዜ በጣም ደስተኛ እንደነበረ ይነግራታል ማለት ነው። እሷም እኔም ደስ ብሎኛል፣ ግን ከአንተ ጋር በተገናኘሁ ቁጥር የእናቴን ቃል ያፈረስኩ እየመሰለኝ ጭንቀቱ ሊገለኝ ነው። ስለዚህ ተንግዲህ ወዲያ ይሄን ነገር እንዳታስበው ብትላ ብትነግረውም እሱም ይህን ነገር ማሰብ አለመቻል እንደማይችልና ድጋሚ እንደምንገባበዙ ቃል ይገባላታል ማለት ነው። እሷም ከአንተ ጋር በማሳልፈው ጊዜ በጣም ደስተኛ ነኝ፣ ግን እናቴን ትለዋለች ማለት ነው። ፍቅራችን ልክ መሆኑ ከታወቀ እናትሽ እስከ መቼ ነው እንደዚህ የሚያሳቅበውን? ግን ምንም ይሁን ቤዚቲ ብቻሽን መስዋዕት እንድከፍል ስላደረግኩሽ በጣም ይቅርታ። ተንግዲህ ወዳ ግን እኔና አንቺ አብረን መጋፈጥ እችላለሁ፣ ከጎንሽ ነኝ፣ የመጣውን ሁሉ አብረን እናልፈዋለን ይላታል። እሷም እናቴ እንዳትቀየመኝ እባክህ ይሄን ነገር በሱ እናድርገው፣ እንደ እናቴ ቃል ቢሆን እኔ አንተ ቃል ድርሽ ማለት አልችልም ነበር። ይሄ ፍቅር የሚባለው ነው ውስጥ የከተተኝ ትለዋለች። የትናንትና ጥለቻዋና የትናንትናዋን እንደዛ መመነጫጨቋ እንደዛ ስድቧን ስታስብ ዛሬ በያሬድ ፍቅር መውደቋን ስታ ቤዚቲ እጅጉን ይገርማትና እንዴት የምጠላውን ሰው ወደዋለሁ ብላ ራሷ ጋር ታጉረመርማለች። ምንድን ነው ሲላት አትወጂኝም እንዴ ስለ በጣም ነው የምጠላውን ሰው እንዴት ወደድኩ ብዬ ለራሴ ጥያቄ ሆኖብኝ ነው ብላ እሷም መልስ ተሰጠውና ትታው ትሄዳለች ማለት ነው። እንግዲህ ሄርሜላ እና ጸጋ ደግሞ በሰሩት ሴራ
እንግዲህ ሄርሜላ ያው ከእሷ ጎን እንዲርቅላት ቦችራ ስለማትፈልግ ፍቅሯ ወደ እሷ ያድላ አያድላ የሚረጋገጥ ነገር ባይኖርም ተንግዶ ወዳ ከፌቨንም ሆነ ከጀሪ ስርስር እንዳይል እሷ ስርስር እንዲል ለጸጋ ትነግራትና ጸጋ ታስተላልፍለታለች። እጅ በስመ አብ ወልድ መንፈስ ቅዱስ ይችን ሸይጣን ከየት አመጣብኝ በጧት ብሎ ቦቼ ፔርሙዙን እስከ መጣል ድረስ ይደነግጣን። ተንግዶ ወዳ ይሄን ቃል የምትደግመው ከሆነ በቁ ነው ማሰቃየት ትለዋለች። እማማስና እጅ ባኮት እኔ አቡሻ አይደለሁም ስለዚህ ምንም ልታስፈራረኝ እንዳች ብሎ ቢላትም እሱን ታያለህ ከዚህ ከትምህርት ቤት አባርሬ ቆቀር የሚሸጥበት ነው ማሳጣት ትለዋለች ማለት ነው። እሱም የራስሽ ጉዳይ ጥሎ ቢሄድም ግን የተናገረችው ነገር እውነትም እሷ ማድረጓ የማይቀር እንደሆነ ሲያስብ ወደ ቤት ሄዶ አቅንቶ ሁሉንም ነገር ሲነግራት እሱ ያለችበት ነገር አሁን ትክክል ስላልሆነ ያለችህን ሁሉ አድርግ ትለዋለች ማለት ነው። ቦቼም እህቱን ቤዛን እሺ ብሎ እናቴን አስተዋውቅሻለሁ አንድ ቀን ይላትና እሺ ብሎ የጸጋን ትዕዛዝ ይፈጽማል። ጄሪንም አግኝቷት ድጋሚ አይነውን ማየት እንደማይፈልግና እባክሽ ሁለተኛ እኔን አታግኝ ሲላት እሷም እንደጠበቅኩ አይተህ ነው ስርስር ስላልኩ እኔን አቀኝ ቦቼ ተንግዲህ ወደ እግሬ ስራ አንተ ስራ አታየኝም ብላ እሷም ተናዳ ትሄዳለች። እሱም በተናገረው ነገር ተጸጽቶ ቢጸጸትም ግን ምንም ነገር ማድረግ ስለማይችል የጸጋ ተንኮል ስራ ስለሆነ እሺ ብሎ ወይም አሚን ብሎ ተቀብሎ ወደ ቤቱ ይመለሳል ማለት ነው። ቤዚትን ትምህርት ቤት ሔዋንና ሶሲ አግኝተዋት የሆነውን ሁሉ ያዩትን ሁሉ ይነግሯታል። እሷም በጣም ተደነግጥና ወይኔ ጉዴ በአባቤ ሞት ምን አይነት ጉድ ውስጥ ነው የገባ ነው፣ ስለዚህ ምን ይሻላል ብላ ስታማክራቸው አንድ እቅድ እንዳቀዱና እሱን ከተስማማች አብራ መቀላቀል እንደምችል ይነግሯታል። እቅዳቸውን ከሀስከበ ሲነግሯትም እሷ ግን በዛ ሀሳብ በፍጹም አልስማማም፣ እንዴት ሰው የወጋን መልሰን እንወጋለን፣ ስለዚህ አንድ ሌላ ማሰብ አለብን፣ እኛ ግን ጸጋን ያሰብነው ልንደፍቃት ስለሆነ አብረሽ እንድንደፍቃት ከፈለግሽ እንግዲህ በቦታው መገኘት ትቻለሽ፣ ካልቻልሽም የራስሽ ጉዳይ ነው ብለው ይነግሯታል ማለት ነው። እሷም እንግዲህ ግራ ገብቷት ቆማ ታስባለች፣ ለማንም አልተናገረችም። በዚህ በኩል ደግሞ ቀስቴ ከያሬድ ባየው ቅናትና መንፈስ በተነሳሳ ፍቅረኛውን ቹቻን እንግዲህ ጫማ አስለብሶ ቀሚስ ለብሳ እንግዲህ ሸፈፍ እያለች ወደዚህ ዝም ወደዛ ዝም እያለች ምንም ባያምርባትም ግን እሱ ያደረገውን ስላደረገላት በጣም ደስ ብሏታል። ስለዚህ ወደዛ በርገር ቤት ቀና ይሉና እንግዲህ ያዘዙትን አዘው ይበሉና ሂሳቡ ሲመጣ 150 ብር ነው የሚሆነው ብሎ እሱ 800 ብር ብቻ ይዞ ወደ ምግብ ቤቱ ጎራ ነበር እና ያለው ምግቡ ሲመጣ 1000 ምናምን 1500 ብር ይመጣበታል። ስለዚህ ምን እንደሚያደርግ ግራ ገብቶ ጥላ ብያጠም ከዋነች ብቻ ግን ምንም አላወቀችም ነበር። ትበላለች፣ ትጠጣለች፣ ቶሎ ክፈልና ቶሎ ተዚህ ቤት እንውጣ ትለዋለች። እሱም እሺ ብሎ ወደ ሽንት ቤት ሄድና ለወንድሙ ለቦቼራ ይደውልና የሆነውን ነገር ሁሉ ይነግረዋል። እንደው ምን ይሻለኛል ከአንተ ጋር እንዴት ነው የምኖረው ይልና ከዛም እሺ ብሎ ወደ ቤቱ ይገባል ማለት ነው። ወደ ምግብ ቤት ይገባና ቶሎ ይለዋል እሺ ብሎ ቦቼም እንደተለመደው ያዘዘውን ምግብ ያኔ ምግብ ያዝና ይበላና እሺ የት ሄዶ ነው ጠፋ ሲለ የማያውቀውን ምግብ እኮ በልቶ ይኸው ሽንት ቤት ለሽንት ቤት ይቆጣጠራል ወይም ይንቆራጠጣል ትላለች ማለት ነው። ቹቻ ምንም ያልገባች ቹቻ ምስኪን ማለት ነው። ስለዚህ እሱ ወደ ሽንት ቤት ሄዶ ይዞት ይመጣል። ቦቼ ከበላ በኋላ ሂሳብ ክፈልና እንውጣ ይሉታል። በድጋሚ እሱ ቢቆነጥጠው ምግሩን ቢመጣው እሱ ግን ምንም ማድረግ አልቻለም ነገር ነበርና ሁሉንም ነገር ያው እንዲናገር ተገዷል ማለት ነው። ስለዚህ ፉንቃዬ ለምን ሆንክብኝ የኔ ፉንቃ ያላየኸውን ዛሬ ምግብ በልተን ምን አስነኩብኝ ብላ እሷም እጆቿን በጉንጮቹ ላይ አድርጋ እያባበለችው ምንድን ነው የሆንከው ስለ የያዝኩት ብር አይበቃም ብሎ ወሽመጧን ቁርጥ ያደርገዋል። እሷን ቀስ ብላ እጁን ከእጇ ላይ ታወርዳለች ማለት ነው። ምክንያቱም የሆነው ነገር ትንሽ ከበድ ስለሚል ማለት ነው። እንግዲህ ቦቼ ያን አድርጓን ክፈል ተብሎ ለራሱ በልቶ ሂሳብ ክፈል ብሎ አጋልጦታል ማለት ነው። ምን ይከሰታል እንግዲህ ማን ይከፍላል? እውነት ቦቼ ከፍሎ ይሄዳል ወይስ እንደበሉ እቃ ያሳጥቧቸዋል? ወላሂ አላህ አለም። ስለዚህ
ኔክስት ደግሞ ክፍል 147 ይዤላችሁ እመጣለሁ ማለት ነው። እስከዛው ድረስ ይህን ቪዲዮ በመከታተል እስከ መጨረሻው በማየት ላይክ፣ ሼር እንዲያደርጉልኝ በአክብሮት እጠይቃለሁ። ውድና የተከበራችሁ የሀገሬ ልጆች ሁላችሁም በያላችሁበት ሰላማችሁ ብዙ ይበልኝ። ከሀገር ቤት ከውጭ ሀገር በአረብ ሀገራትም የምትኖሩ አላህ ሱብሃነሁ ወተዓላ እድሜ ጤና ይስጣችሁ፣ ያሰባችሁትን አላህ ያሳካላችሁ እላችኋለሁ ማለት ነው። ስለዚህ ለዛሬ ያበቃበት ስንኝ የሚሆነው ቹቻና ቀስቴ ምግብ ቤት ገብተው ገንዘብ ሳይሞላለት ቀርቶ ወንድሙ ቦችን ጠርቶ ጭራሽ ቦች የሚከፍለው ገንዘብ የለውም በልቶ ጭራሽ ዕዳ በዳ ላይ ይጨምርለታል። እንግዲህ እውነቱን ነግሯታል ማለት ነው። ፍቅር ለፍቅረኛው እንግዲህ ቹቻ ምን ትለዋለች አላውቅም። ለዛሬው ነበር ይህን ነበር። ሰላም አለይኩም ወራህመቱላህ